የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ለሕዝብ ትምህርት ይሰጣል ብላ በማመን ዛሬ ካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አስገራሚ ታሪኮችንና ያልተሰሙ መረጃዎችን ወደ እናንተ ይዛላችሁ ቀርባለች። ሰናይ ቆይታ ተመኘን። በዓለም ላይ ከ1.4 ቢሊዮን በላይ ተከታዮች ያሏት የካቶሊክ ቤተክርስቲያን በትናንትናው ዕለት 266ኛው ሊቀ ጳጳስ የነበሩትን ፖፕ ፍራንሲስ ሕይወታቸው ማለፉን ማስታወቋ ይታወሳል። ቫቲካን ዛሬ እንዳስታወቀችው የፖፕ ፍራንሲስ ሞት ምክንያት በስትሮክና በልብ ሕመም ምክንያት መሆኑንም ገልጻለች። የሥርዓተ ቀብራቸውን ቀን ለመወሰንም ካርዲናሎች በቫቲካን ተሰብስበው እንደነበር ተገልጿል። በዚህ የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ቅዳሜ እንደሚፈጸምም ቫቲካን አስታውቋል። በሌላ በኩል ደግሞ እንደ ቤተ ክርስቲያኒቱ ሕግ የአዲሱ ሊቀ ጳጳስ ምርጫ ከ15 እስከ 20 ቀን ውስጥ ይጀመራል ተብሏል። አዲስ ጳጳስ እስኪመረጥ ድረስ ደግሞ ቤተ ክርስቲያኒቱ በካርዲናሎች ቡድን ትመራለች። ቀጣዩን ሊቀ ጳጳስ የሚመርጠውም ይኸው የካርዲናሎች ቡድን ነው። የካቶሊካዊት ቤተ ክርስቲያን 252 ካርዲናሎች ያሏት ሲሆን እንደ ቫቲካን ከሆነ ደግሞ በሊቀ ጳጳስ ምርጫው ላይ ድምጽ መስጠት የሚችሉት 138 ካርዲናሎች ብቻ ናቸው። ከ1975 ዓ.ም ጀምሮ በሊቀ ጳጳስ ምርጫው ላይ ድምጽ መስጠት የሚችሉት ደግሞ እድሜያቸው ከ80 ዓመት በታች የሆኑ ካርዲናሎች ብቻ እንዲሆኑም ተደርጓል። ካርዲናሎቹ በዚህ ጊዜያት ከውጭው ዓለም ጋር መገናኘት የማይችሉ ሲሆን የምርጫው ሂደትም በጣም ሚስጥራዊ ነው። ካርዲናሎቹ አዲስ ሊቀ ጳጳስ እስኪመርጡ ድረስም ይቆያሉ። ረጅሙ የቆይታ ጊዜ በ13ኛው ክፍለ ዘመን ሊቀ ጳጳስ ለመምረጥ 3 ዓመት የቆየበት ነው። በ2013 ዓ.ም ፖፕ ፍራንሲስ ሲመረጡ ከአንድ ቀን ብዙም ያልተሻገረ ነበር። ስለ ሊቀ ጳጳስ ፍራንሲስ ብዙዎች የማያውቋቸውን 5 እውነታዎች እነሆ። በጠና ታመው ሰንብተው ሰኞ ሚያዝያ 13 ቀን 2017 ዓ.ም ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅና ጉራማይሌ ነው። ይህንን ቦታ ለመያዝ ከደቡባዊ ንፍቀ ክበብ መሆናቸው እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያ ያደርጋቸዋል። ከአርጀንቲናም እንደሆኑ ይታወቃል። አውሮፓዊ ያለመሆናቸውም እንዲሁ ልዩ ያደርጋቸዋል። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጅ ጎርጎሪዮስ ሳልሳዊ በኋላ እርሳቸው ናቸው የመጀመሪያው ከአውሮፓዊ ያልሆኑ ጳጳስ። ሶሪያዊ ሊቀ ጳጳስ ጎርጎሪዮስ ሳልሳዊ ያረፉት በ741 ዓ.ም ነበር። ለቫቲካን ቅዱስ ጴጥሮስ መንበር ጀስዊትስ ወይም ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስም ናቸው። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ነበር የሚታዩት። ከሊቀ ጳጳስ ፍራንሲስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስ ነበሩ። በቫቲካን አጸድ ለ9 ዓመታት ከኖሩ በኋላ ነበር በ95 ዓመታቸው ከዚህ ዓለም በድካም ያረፉት። ታዲያ እርሳቸውና ሊቀ ጳጳስ ፍራንሲስ በአንድ ግቢ ኖረዋል። በተደጋጋሚም እየሄዱ ይጠይቋቸው ነበር። የካቶሊክ ቤተ ክርስቲያንን በመምራት የመጀመሪያው የሆኑት ሊቀ ጳጳስ ፍራንሲስ በ88 ዓመታቸው ትላንት ከዚህ ዓለም በድካም አርፈዋል። ከ1 ቢሊዮን በላይ ተከታይ ያላትን ቤተ ክርስቲያን ለ12 ዓመታት የመሩት ፖፕ ፍራንሲስ አርጀንቲናውያን ቤተሰቦቻቸው ያወጡላቸው ስም ጆርጅ ማሪዮ ቤርጎሊዮ የሚል ነበር። ስለ ጳጳሱ ብዙም የማይታወቁ አንዳንድ እውነታዎችን እነሆ። አገው ሚዲያ ከተለያዩ የመረጃ ምንጮች ይዛላችሁ ቀርባለች። በጥሞና ተከታተሉን። ሊቀ ጳጳስ ፍራንሲስ በአንድ ወቅት በአሁን ስርም ነበሩ። ቤርጎሊዮ በአርጀንቲና ዋና ከተማ ቦነስ አይረስ ተወልደው ያደጉ ሲሆን የሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማ በማጠናቀቅ በነገረ መለኮት ዲግሪ አግኝተው ስነ ጽሑፍና ስነ ልቦና ማስተምረዋል። በአውሮፓውያኑ 2010 ዓ.ም በሰጡት ቃለ ምልልስ 13 ዓመት ሲሆናቸው ሥራ እንዲጀምሩ ያበረታቷቸው ስለነበር በአንድ የሹራብ ፋብሪካ ውስጥ በጽዳት ሰራተኝነት እንዲቀጠሩ ማደረጓቸው። ከዚያም በኋላ ከጽዳት ሥራው በተጨማሪ በምሽት ክበብ ውስጥ የጥበቃ ሰራተኛ ሆነው መስራታቸውን ሮም ውስጥ በሚገኝ አንድ ቤተክርስቲያን ውስጥ ሲናገሩ ብዙዎችን አስደንቀዋል። በተጨማሪም በአንድ የምግብ ማቀነባበሪያ ፋብሪካ ውስጥም ሰርተው ነበር። ርዕሰ ሊቃነ ጳጳሳት ፍራንሲስ የእግር ኳስ አፍቃሪም ነበሩ። ጳጳሱ የሚደግፉትን የሳን ሎረንዞ እግር ኳስ ቡድን ማሊያም ይዘው ይታዩ ነበር።
ርዕሰ ሊቃነ ጳጳሳት ፍራንሲስ በልጅነታቸው የሚደግፉትን የሳን ሎሬንዞ አልማግሮ የዕድሜ ልክ ደጋፊም ነበሩ። በአውሮፓውያኑ 2014 ሳን ሎሬንዞ የኮፓ ሊበርታዶሬስን የተባለውን የደቡብ አሜሪካ ክለቦች እግር ኳስ ውድድር ላይ እጅግ የተከበረው ዋንጫን ሲያሸንፍ በክለቡ የ106 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ውጤት ነበረ። ጳጳሱ ለክለቡ ያላቸውን ድጋፍ ለድል አድራጊነቱ ምክንያት ሊሆን ይችላል ወይ ተብለው ለቀረበላቸው ጥያቄ በጣም ደስተኛ ነኝ፣ ነገር ግን ይህ ታምር አይደለምም ብለዋል። ቡድኑ በዚያው ዓመት የአርጀንቲናን ከፍተኛ ዲቪዚዮን አሸናፊ በመሆን የቡድኑ አባላት ከጀርባው ሻምፒዮኑ ፍራንሲስ የሚል ጽሑፍ የሰፈረበት የቡድኑን ማሊያ ለጳጳሱ አበርክተዋል። ርዕሰ ሊቃነ ጳጳስ ፍራንሲስ በተጨማሪም ሊዮኔል ሜሲና ሟቹ ዲዮጎ ማራዶናን ጨምሮ እንዲሁም ስዊድናዊን ኮከብ ተጫዋች ዝላታን ኢብራሂሞቪችንና ጣሊያናዊው ግብ ጠባቂ ጂያንሉጂ ቡፎን ጋር ተገናኝተዋል። የጳጳሱ ሕልፈተ ሕይወት ከተሰማ በኋላ ለሰኞ ዕለት ታቅደው የነበሩ 4 የጣሊያን ከፍተኛ የእግር ኳስ ሴሪኤ ጨዋታዎች ተሰርዘው ወደ ሌላ ጊዜ ተላልፈዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለረጅም ጊዜ አገልግሎታቸውና እንቅስቃሴያቸው ቀለል በማድረግ ስነ ምግባራቸው ይታወቃሉ። ለዚህም የመጓጓዣ ምርጫቸው ማሳያ ነው። ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ወዲያውኑ ለጳጳስ የተዘጋጀውን ቅንጡ ሊሞዚዮን ከመጠቀም ይልቅ ከካርዲናሎቻቸው ጋር በአውቶቡስ ነበር የሄዱት። ርዕሰ ሊቃነ ጳጳስ ከመሆናቸው በፊት በቦነስ አይረስ በአስቸጋሪ የሕይወት ዘይቤያቸው ይታወቁ የነበሩ ሲሆን ካርዲናልና ሊቀ ጳጳስ የሆኑትም እዚያው ናቸው። ፍራንሲስ በአውቶቡሶችና በከተማ የምድር ውስጥ ባቡሮች አዘውትረው መጓዝን የሚመርጡ ሲሆን ወደ ቫቲካን በአውሮፕላን ሲጓዙ በአንደኛ ማዕረግ በመደበኛው የኢኮኖሚ ክፍል ውስጥ ቦታ ይዘው ነበር የሚሄዱት። በጵጵስና ዘመናቸውም የቅንጦት መኪናዎችን የማይጠቀሙት ፍራንሲስ ውድ ያልሆኑትን የጣሊያን ስሪት ፎርድ ፎክስ ወይም በአውሮፓውያኑ 2015 አሜሪካን ሲጎበኙ ፊያት 500 ኤል ያሉ ሞዴሎችን በመምረጥ ይታወቃሉ። ብዙ ጊዜ በጉብኝት ወቅት ሰዎችን ሰላምታ ለመስጠት ፖፕ ሞባይል የተባለውን ግልጽ መኪና ይጠቀሙም ነበር። ነገር ግን በእሳቸውና በተሰበሰቡ ምዕመናን መካከል ጥይት መከላከያ መስታወት ያላቸውን ተሽከርካሪዎች አይወዱም ነበር። እንዲህ ያለውን ሁኔታ በሰርዲን ጣሳ ውስጥ ያሉ ያህል እንዲሰማቸው እንደሚያደርግም ገልጸዋል። ጳጳሱ ከህልፈተ ሕይወታቸው አንድ ቀን በፊት በትንሣኤ በዓል መልእክት ካስተላለፉ በኋላ በቅዱስ ጴጥሮስ አደባባይ በምዕመናን መካከል ሲጓዙም ታይተዋል። ቀልድ አዋቂም ነበሩ ይባላል። ርዕሰ ሊቃነ ጳጳስ ፍራንሲስ በተገኙባቸው ስፍራዎች ሁሉ በቀልድና በሳቅ ይታወቃሉ። በአውሮፓውያኑ 2024 ከ15 ሀገራት የተውጣጡ ጂሚ ፋሎን፣ ክሪስ ሮክ እና ሁፒ ጎልድበርግን ጨምሮ ከ100 በላይ ኮሜዲያን በቫቲካን አስተናግደዋል። ከ40 ለሚበልጡ ዓመታት በየቀኑ አቤቱ ጌታዬ ሆይ ጥሩ ቀልድ ስጠኝ እያሉ ይጸልዩ እንደነበርም ለኮሜዲያኑ ተናግረዋል። ይህም በ16ኛው ክፍለ ዘመን በእንግሊዝ ንጉሥ ሄንሪ 8ኛ በአገር ክህደት የተገደለውና በኋላም በካቶሊክ ቤተክርስቲያን ቅዱስ ተብሎ የተሰየመው የቶማስ ሞር ጸሎት አካል ነበር። በወቅቱ ለኮሜዲያኑ የተነበበው ጸሎት እንዲህም ይላል። ቀልድ እንዳገኝ በሕይወት ውስጥ ትንሽ ደስታ እንድገነዘብና ከሌሎች ጋር ለመካፈል እንድችል ጸጋውን ስጠኝ የሚል ነበር። ፖፕ ፍራንሲስ አሜሪካዊን የቴሌቪዥን አቅራቢ ጨምሮ ጄሚ ፋለንና ከ100 በላይ ኮሜዲያንን በቫቲካን አስተናግደዋል። ከፍተኛ የማህበራዊ ሚዲያ ተከታይም አፈርተዋል። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳስ ቤኔዲክት 16ኛ ጳጳስ ትዊተርን በአውሮፓውያኑ 2012 ከፍተዋል። ነገር ግን የተከታዮቹ ቁጥር ፍራንሲስ ጳጳስ በነበሩበት ጊዜ ከፍተኛ ደረጃ አድጓል። የጳጳሱ ኤክስ አካውንት በእንግሊዝኛ፣ በስፓኒሽ፣ በጣሊያንኛ፣ በፖርቹጋልኛ፣ በፈረንሳይኛ፣ በጀርመንኛ፣ በአረብኛና ላቲን 9 ቋንቋዎች መልእክት የሚያጋራ ሲሆን በአጠቃላይ ከ50 ሚሊዮን በላይ ተከታዮችም አሉት። የጳጳሱ ኢንስታግራም አካውንት 9.9 ሚሊዮን ተከታዮች ያሉት ሲሆን በቅርቡ አዳዲስ ቴክኖሎጂዎችን በመጠቀም የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል። ፖፕ ፍራንሲስ ለመጨረሻ ጊዜ በኤክስ ገጻቸው ላይ መልእክት ያስተላለፉት ከህልፈተ ሕይወታቸው አንድ ቀን ቀደም ብሎ በትንሣኤ ዕለት ነበር። በመልእክታቸውም ክርስቶስ ተነስቷል፣ እነዚህ ቃላት የመኖራችንን አጠቃላይ ትርጉም ይይዛሉ፣ ምክንያቱም እኛ የተፈጠርነው ለሕይወት እንጂ ለሞት አይደለም ብለው ነበር። የጳጳሱ ኤክስ አካውንት ከ2 ዓመታት በፊት 18 ሚሊዮን በላይ ተከታዮች የነበሩት ሲሆን አሁን ግን ከ50 ሚሊዮን በላይ ደርሷል። ክቡራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ እስከምንገናኝ ጤና ይስጥልን።